أيها المسلمون إنما تؤتيكم زكاتها أهون كمالتاችን የሚገኝ ዘካ የሚበልጣበት ወቅት ነው። ዘካ ወቅት አይነት ከመሬት የሚገኝ አዝመራ ዘካና የብር ዘካ ይለያያሉ። ይህ መሬቱ አርሰው ባመረተበት ሰዓት የተማረውን ቀጥተተበሰ ሶስት ሁለት ዓመት ታወጣለህ ማለት ነው። ግን አንድ ጊዜ ያመረተው 5 ዓመት ቢቀመጥ እንኳን አንዴ ታወጣለህ በኋላ ዲገኛ ታወጣለህ። ግን የብሩ በየዓመቱ ነው የሚወጣው። ዳይሳባቱ ዝም ብሎ ቢቀመጥ ዘካከመቶ ጅሎ በታካማ በየዓመቱ ውድ ጊዜ ያወጣል። ነብያችን አለይሂ ሰላቱ ወሰላም በሐዲሳቸው ወለይሰ ፊ ማዱና 50 አውሱገ ሰደቃ ከአምስት ውስጥ በላይ ማለት ዘካ የለም ማለት 5 ውስጥ ማለት በጊዜ መለኪያ ሲቀል 6 ኩንታል ከ12 ኪሎ ብላ አስቀምጦታል ዑለማዎቹ። አነስተኛ 6 ኩንታል ከ12 ኪሎ አናረፈ ገበሬ ከዛ ታስራል ያወጣል። ከዛ ላይ እንግዲህ 20 ኩንታል ይሁን 100 ኩንታል ይሁን ታስራል ያደረገ ያወጣል። መነሻው ግን የማያውቃችሁ 6 ኩንታል ከ12 ኪሎ ስራ በጣም ጋር ነው። በዝናብ የተመረተው ለመስራንግ ሲሆን እየቀደመም በመሳሪያ ተጠቅሞ የሚያጠጣ በዛ የተመረተ የዛን ግማሽ ነው የሚያወጣው። ለምን ድማን አለው ወጫለውና አላህ Subhanahu Wa Ta'ala ይህንን ጉዳይ ሲናገር አይወገድ ለአማኑ አንዲ ኮሜንቶ ይዳተና አላሰብኩና በለግናን ተከሰራችሁ ገንዘራችሁ ዘካውታ አለ። ይሄ አይኛው ነው። ወሚማ አኽረጅና ለኩም ኢላ አርዲያ ከመጠን ደግሞ ለእናንተ ታወጣንላችሁ ከዛም ዘካውቱ እና ምስኪኑን ሀቅ ጨምሮ ተበላ ሰዓትን አብሮ እየበላ መሆን የታወቀ ነገር ነው። ለማንም ለስያችን አሸንፈን ሰይጣንን አሸንፈን አላህ Subhanahu Wa Ta'ala ያዘዘን ነገር ማውጣት ይጠበቅብናል። ሙስሊም አላህ ባዘዘው ነገር አይሰስትም።